Lavro. Non siete legati? ካልሴት ነው ስሜ አንቺን እኮ ነው ማናገረው አትጩሁ ካልሲ ሁሉ የትገባ እንጃለ አላቀልህም ለዚህ እንጂ ለሌላ እንደማትፈልገኝ አውቃለሁ እሺ ሰራተኛ شايفنا አበበች በምን አይነት ቋንቋ በነገርሽ እንደምትሰሚ አልገባኝም ጫውቀንሽ ስትባይ ጭራሽ ባሰብሽ እንዴ አበዛውበት እንዴ ጭራሽ ጠይቂኛለሽ እሱ ያሟል ብዬ ስንት ጊዜ ነገርኩሽ ወይ ምላስሽ ስሜት ከሌለው በቃ አታድርጊ ራሳችን እንጨምራለን አሁንስ ሐኪም ያዘዘልኝ እስኪመስለኝ ነው የዳቦ ስልችት ያለ ምን አለ አንዳንዴ እንኳን ተሳስተሽ ብትቀይረው ከሰለቸ መተው ትችላለህ ያለውን ነው የምሰራው በየወሩ የምሰጥሽስ ገንዘብ የትኛው ገንዘብ ባክህ ቤቴ ሞልቻለሁ ብለህ ልታወራ እንዳይሆን አሁንስ ያንቺ ጭቅጭቅ ነው ስልችት ያለ ጋዜጣውን ተተግብቷል እህትሽ ምን ነው ጠፋች ትናንት ደውላ ነበር እንደውም ሰላም ብላለች ነው አትበላም እንዴ በቃ አንዴ ብቅ በይ እስቲ
ዶክመንቶችን አዘጋጅቶ ማስቀመጥ የጻፊ ስራ አይደለም ነው። እና ምንድነው ይሁሉ የህንጻ ዲዛይኑን ደብዳቤ ጻፍ? እየጨረስኩ ነው። ትናንት የሰጠውሽ እስካሁን አልጨረሽም? ምን እየሰራሽ ነው? ካሁን በኋላ ስራሽን ሳትጨርሺ ከዚህ አካባቢ ንቅንቅ እንዳትይ። እሺ። በኤርሚያስን ጥሪልኝ። እሺ። ደናደሩ የመኪናውን ጉዳይ ከምን አደረስክልኝ? ሰውየው ክፍለ ሀገር ከሄደ ሳምንቱ ነው። እስካሁን ቢሮም አልገባም አሉ። ምን እየሰራ ነው? 2 ሳምንት ሙሉ አንድ ፋይል ይዘህ ማስጨረስ ያቅታል? ምን ማድረግ ነበረብኝ? ማለቴ ሰውየውን ከየት ላምጣው? ከልብ ካለቀሱ አሉ እሱ ባይኖር ወኪል አይኖርም። ዛሬውን ሄደ ወኪል መኖሩን አረጋግጠህ ግለጽልኝ። እሺ። በነገው ዕለት የሁሉንም ውጤት እፈልጋለሁ። ሰው ያለ ፍቅር እንዴት ይኖራል? ፍቅር የሚለመድ የሚማሩት ነገር ወይስ በቅጽበት የሚመጣ ስሜት? ብዙ ሴቶች የሚመኙት የተሟላ ኑሮ አለኝ። ሁሌም ግን ባዶነት፣ ሁሌም ብቸኝነት ይሰማኛል። Hello, Lamri. አንቺ አለሽ እንዴ? አላው እንዴት ነሽ? እባክሽ ምን ነው ጠፋሽ? ምን ላድርግ ላምሪ፣ በጣም ቢዚ ነበርኩ። ቢዚ የሚያደርግ ነገር ደግሞ ምን ተገኘ? መቼም ያው የፈረደበት ናቲ ነው። ናቲን አግኝቼው አላውቅም። አንቺ ደግሞ የሞተ ዘመድ የለሽም እንዴ? ባለፈው ዴቭን አስተዋውቄሻል ነበር። አንቺ ዴቭ ደግሞ የመቼ ነው እባክሽ? ነገር ትረሻለሽ ማለት ነው። ላምሪ እስቲ ብር ፈልጊልኝ፣ በጣም ቸግሮኛል። እኔ ደግሞ 5 ሳንቲም የለኝም። ምን አባቴ ላድርግሽ? ለኔ ስለሆነ ነው። ላምሪ ግን ሌላ ሰው ቢጠይቅሽ ነው ይሄን ሄደሽ ሰጥተሽው ነበር። ሰውየው አይሰጥሽም እንዴ? አንቺ ደግሞ እያወቅሽ እንዳዲስ ጠይቀኛለሽ አይደል? እስ ያቁም ስር ነው። ታዲያ ትዳር መያዝሽ ምን ዋጋ አለው? በቃ ነገ ነዳጅ ስለሚሰጠኝ ከሱ ላይ ሰጥሻለሁ። ዛሬ ጧት ደግሞ ጠፋሽ ሲልሽ ነበር። መጥቻ እኔም በይ ምን ያደርግልኛል? ይልቅ አይበጥስልኝም? በእሺ ደውልልሻለሁ። ኦኬ ባይ።
ደህና ዋልሽ አበበች? ደህና ዋሉ ጋሼ። ላምሮትን አገናኘ። ትንሽ ቆየሽ ከወጣች። ወጣች? አዎ። እሺ ደህና ዋል። ላምሮት ጋር ደጋግመሽ ደውይና እንዳገኝሻት አገናኝ። በዳቅ የሚገዛቱን ታክሲ እንዴ ምንም አልሆነም ትንሽ እኮ ነው ነካረው ምንም አልሆነም ትያለሽ እንዴ ፍሪቻው እስኪ በቃውን ክታርገሽው ወይ አምላኬ በቃውን ትራፊክ እንጠራለን ይቅርታ የኔ ወንድም ስላላየሁት እኮ ነው አሁን ትራፊኩን ምናም ተወና እዚሁ እንስማማለን ወደሚያስማማው ምንም አልሆነም ይያልሽ ስንት ነው እሺ 300 ብር ይሆናል እንዴ 300 ብርማ አይሆንም እንዴ እንደውም እንዳልከሰፈራለ ነው ከቀን ወደ ቀን እንዴት መጨመር ታውቂያለሽ ባለፈው ሳምንት ጓደኛዬ የገዛው 300 ብር ነው የገዛው ወይ አምላኬ ለካ ብራ ሊያስኩ የኔ ስራ ያስፈታሽ መሆን ታውቂያለሽ ይቅርታ የኔ ወንድም አሁን የቆምክበትንም ጨምሬ ነው የምከፍለው ቶሎ በያ ምን አይነት እኮ ነች ይኸውልህ እኔ እኮ የማቺ ከሆነ ትራፊክ ጠርተን እንገላገላለን መንጃ ፍቃዴን ያዘውና ነገ ይዤልህ እመጣለሁ እኔ መንጃ ፍቃድሽን አልበላ ምን ያደርግልኛል ጉዳይሽን ስጨርሽ ራስሽ ደወልሽ? አልገባኝም። እንዴት አድርጎ ይግባሽ? አውቆ የተኛን ቢቀሰቅሱት አይሰማም አይደል ተረቱ? ደግሞ ስልክሽን ለምንድን ነው ማታነሺው? የሆነ የሰል ኤግዚቢሽን ገብቼ። ከመቼ ጀምሮ ነው የኔን ስልክ እንዳታነሺ የሚያስገድድ ነገር የመጣው? እሺ አሁን ከዛ ስወጣ ታክሲ ገጨኝ። ታክሲ? ምን ስታደርጊ? እሺ ብር ሳሊዝ ነው የወጣሁትና ከቻልክ እንድትመጣ። ቆየት ነው የተጋጨሽው? ራስ ብርሃን ጋለሪ በር ላይ ነኝ። እሺ ሰው ልካለሁ። ኤርሚያስን አንዴ ጥሪልኝ እስቲ። እየመጡ ነው። እሺ ትንሽ ታግሰኝ። እሺ ቶሎ በይ። ግባ። አቤት። ብራስ ሆስፒታል አካባቢ ራስ ብርሃን የተባለ ጋለሪ አለ። ታውቀዋለህ? አዎ አውቀዋለሁ። ላምሮት እዛ ጋር የሰው መኪና ገጭታለች። አንድ 500 ብር ወጪ አድርግና ሂድላት። እሺ ፈጠን ይበል። እሺ
ጤና ይስጥልኝ ወይዘሮ ላምሮት። እንዴት ነሽ? ሰላም ነው? ደህና። ትንሽ አስቸጋሪ ነው ልጁ። እስቲ ያናግረው። ችግር የለም፣ ሁሉንም ፊክስ እናደርጋለን። እሺ። እንዴት ነህ? ሰላም ነው? ምን መጥፎ አጋጣሚ ነው? ይገርማል። ስልክ እያወራሁኝ ዞሮ ስልክ ገጭኛ እንዳይሆን መሰለህ። እስኪ እቺን ያዣት። እኛ ወጣቶች ነን፣ እዚሁ መስማ። እሺ እንግዲህ ምን አደርጋለሁ? ቴንክ ዩ በጣም እሺ። ቻው። ጨረሳችሁ? ጨርሰናል። ገዛኸኝ ቅድም ተቆጣ። ያው የባልሽን ባህሪ መቻጣሽው ትንሽ ተቆጥቷል። ችግር ነገር አለ ብለህ እኮ እሱ ጋር መደወል አትችልም። አስቸጋሪ ነው። ልሸኛ? ደስ ይለኛል። እሺ። ሄሎ። አቤት። ምን ነው መሸ? ሰዓት ላይ ታየው? አይቼዋለሁ። 2 ሰዓት። የት ደርሰህ? ሜክሲኮ ደርሻለሁ። ይሄን የመጠጥ ቤት ውስጥ ነው ያለው። አንቺ ሴትዮ፣ መጠጥ ቤትና ታክሲ ምን አገናኛችሁ? ውሸታም መሆንን ስለማቅ ነው። ልትሳደቢ ነው የደወልሽው? እሺ። ከሜክሲኮ ቤት ድረስ 2 ደቂቃ አይፈጅም። 2 ሰዓት ከ10 ቤት እንድትደርስ። እንዴ በጀት እኮ አይደለም የምመጣው፣ በታክሲ ነው። ነገርኳቸው። ሳህኖቹን የታረክሻቸው ደረች እዛ ጋር ገዙ። ስራ ሰላም አልዋልክም? ማታ ማታም ማን እንደሚስት ታስመስያለሽ። እንዴ ምን ነው አስመሳይ? ምን ስላረኩኝ ነው? እኔን ንቀሽ ነው ጧት ሳትነግሪኝና ሳትደውይ የወጣሽው? ምንም መናቅ አይደለም። ስልክህን ካላነሳው ታዲያ ምን ላድርግ? በፍጹም አልሞከርሽም። ከልብሽ ቢሆንማ ኖሮ በሞባይል ደውለሽ እምቢ ሲልሽ በቢሮ መደወል ትችይ ነበር። ከማንም ጋር እሺ። ከማንም ሸርሙጣ ጋር ሸገዳሜ ስላምሽተልኝ ነው የመጣኸው? አንተን እንዴ ማናገር መልስልኝ። ያው የሚያዋጣ ከሆነ በዚህ ቀጥል። እሺ እሺ። ስማ፣ አንተን እንዴ ማናገር መልስልኝ። ሁሌም ለሚያብድ ሰው ምን መልስ መስጠት አትፈልጋም? ዛሬ ክሊኒክ መሄድ አለብን። ለምን?
ያለ መውለዳችን ችግር መታወቅ አለበት። ሁሌም የማስብበት ጉዳይ ነው። ምን ነው ፈራሽ እንዴ? ምን የሚያስፈራ ነገር አለ? እንጃ። ምናልባት የሰራሽው ኃጢአት ካለ ብዬ ነው። ገንዘቡን ዛሬውኑ ላክልኝ። ትሰማለህ? የማትችል ከሆነ አልችልም በል። ኦኬ። እሺ ምን ልርዳችሁ? ያለ መውለዳችንን ችግር ለማወቅ ነበር የመጣነው። ከተጋባችሁ ስንት ጊዜ ይሆናችኋል? 3 አመት አልፎናል። ከዚህ በፊት ሌላ ምርመራ ሞክራችሁ ታውቃላችሁ? እንደውም እዚህ ስንመጣ የመጀመሪያችን ነው። ሁለታችሁም የዘር ምርመራ ታደርጋላችሁ? ልናወራ አይደል እንዴ መጣ ነው? ምን አለ ስልኩን ብትተው? ውይ ያኔ ልደፋልሽ እኔን ከላይ ያርገኝ። አመሰግናለሁ። የሰው አይን በዝቶብሽ እኮ ነው። ውይ ነው ብለህ ነው እንዴ? ቆንጆ ሰው እኮ አይን ይበዛበታል። አመሰግናለሁ። ምን ልታዘዝ? ለእኔ ማኪያቶ አምጪልኝ። ከዚህ ሁሉ አብረን ተኛ ብትላት አይሻልም? ይቅርታ ሄሉዬ። እኔን አስቀምጠህ ስትባልክ ትንሽ አይሰማህም? አትሳደቢያ። ይቅርታ ተባልሻለ? ደግሞ ምንም ማለት አይደለም። ምንም ማለት አይደለም? አዎ ምንም ማለት አይደለም። አንዳች ብትኖሪ አንቺም አትጠይቂኝም አይደል? ምን ላድርግ? ለእንጀራ ይቆስራራት ነው። አንቺ ደግሞ ምን እንጀራ ታውቂያለሽ? ለበርገርሽ ተሯሯጭ እንጂ። ኮሚክ ባልሽ ደግሞ ሁሌ በመጣ ደስ ላይለው ይችላል። ኧረ እሱ ምንም አይመስለው። አንቺ ግን ዛሬ ቀኑ ትዝ አላለሽ? ዛሬ ቀኑ ማክሰኞ ነው። ትገርሚያለሽ። የአባዬ የሞት ዓመት መሆኑን ረስተሽዋል አይደል? ወይኔ ላምሬ፣ እንዴት ትዛለሽ? እንዴት ትዝ አይለኝም? ገዛዬን ባበሳጨኝ ቁጥር አባባን ነው ማስታወሰው። ያኔ አባባ በህይወት እያለ እንዴት እንደሚንከባከበን እሱን አይቼ አይደል የተታለልኩት። መቼም የአባዬ የሞት መንፈስ እያየኝ እንደዚህ ይቃጠል ይሆናል። ትቀልጃለሽ እንዴ? ሲጀመር ፊት መንሳቱ ሳይሆን የሚያቃጥለው እሱ ማግባትሽ ነው። አሁን የት ሄዶ ነው ስራ? ሌላ የት ይሄዳል? አሁን እኮ ክሊኒክ ደርሰን መምጣታችን። ምን ነው አሞት? ኧረ አላመመውም። ስለ እርግዝናው እንመርመር ብሎኝ። እና ታወቀ? ምን ነው ኪኒን? ኧረ ምንም አልተነቃ። አምሪ ግን እስከ መቼ ነው በእንደዚህ አይነት ሁኔታ የምትቀጥይው? እግዚአብሔር እስከፈቀደ ነው። በእውነት ክፉ ይሆንብሻል። ቤትሽ አልጎደለ። ስንት ባል አለ አይደለ በየቤቱ አሪዮ ሲሆን
እንደሱ አይነቱ ቢያጋጥምሽ ምን ልትሆኚ ነበር? አንቺ ቆይ ከመቼ ወዲህ ነው መካሪ ሆንሽ? ደግሞ ቤቴን ቢሞላልኝ ምን ያደርግልኛል? መሳቅ የለ መጫወት የለ ሁሌም ጨለማ። ቤቱን ራሱ ሳይሆን ገሃነም ነው የሚመስለኝ። ፍቅር በሌለበት ቤት ውስጥ እንዴት አድርጌ ነው ልጄ የምወልደው? ትልቁ ስህተት የሚሆነው ልጄ ከኔ የተሻለ ፍቅር ማግኘት ወደማይችልበት ዓለም በዚህ እንደ በረዶ በቀዘቀዘ ቤት ውስጥ ባሳድገው ነው። አበበች እራት አቀራርቢ። እራት ቀርብ። አልበላ በቅርቡ ከሰዎች ጋር በልቻለሁ። ደግሞ ያስኩትን ስራ ዛሬ መጨረስ አለብኝ። አጠገብ እንዳለው ይረሳል መሰለኝ። ሄሎ አንዴ ልጨርስ። ቆይ ስንት ደቂቃሽ? 5 ደቂቃ ሰጥቻለሁ። አንቺ ደግሞ እንደ ወታደር ትእዛዝሽ ሁሉ 5 ደቂቃ 3 ደቂቃ። ሄሎ ፕሊስ አንዴ ልጨርስ። ምን ነው አንተ ሁሉ ነገር ያለርሽ ሆነብህ? እንዴት? ከቀድም ጀምሮ ስስም ላለመሳም ትሸሸኛለህ። እጄን ለማስለቀቅ ስታገላለህ። ምን ያመጣው ጸባይ ደግሞ ፍጹም ሊገባኝ አልቻለም። አመልሽ እኮ ነው። ቆይ አሁን ምን ሆንኩኝ ነው የምትይው? ስሰራ እያየሽኝ ነው አይደል? ስራን ቢሮ ጨርሰህ መምጣት ትችል ነበር። ለኔ ጊዜ ሰጥተኸኝ አታውቅም እኮ። ታስበው ስንት ጊዜያችን እንደሆነ። ወይስ ሌላ ሴት አትበይኝ። ሌላ ሴት ከወደድኩኝ ካንቺ ጋር ምን ያጨማልቀኛል? አሁን ስልችት ነው ያለ። ሰለቸህ? አዎ ሰለቸኝ። ሰለቸህ? አዎ ሰለቸኝ። ሰለቸህ? አዎ ሄለን አንቺ ሄለን አንቺ
Hey, እንዴት ነሽ? ደህና ነሽ ወይ? ስራ እንዴት ነው? ስራ ጥሩ ነው። ምን ለራሱ ሲል ጥሩ ቢሆን አይሻልም? ዛሬ ከየት ተገኘሽ? ዛሬ አንድ ጉዳይ አለኝ። በነገራችን ላይ ባለፈው ያን ታክሲ አገኘሁት። የትኛው ሰው? የታክሲ ሹፌሩ። ወይ ረስቼዋለሁ። አልገርምም? እኔ ሀብል ሲዛነፍ ደስ አይለኝም። ቆይ እኔ አስተካክለዋለሁ። አንድ ጊዜ እስቲ ብቅ በይ። ይህን ቶሎ ብለሽ ጨርሽልኝ። ኤርሚያስንም ጥሪልኝ። ሄሎ ሄሎ። አቤት። አቶ ገዛኝ ፈልጓል። አቶ ገዛኝ ለምን ፈለጉኝ? ለስራ ነው። በሊልቅ ቶሎ በል። እሺ መጣሁ። አቤት ፈለጉኝ? ተቀመጥ። ባለቤቴን ሰላም አትላትም? እንደምን አደርክ? በጣም ይቅርታ ቆየሁብህ አይደል? ዛሬውኑ ልክልሃለሁ። እንደውም ኤርሚያስ ይዞልህ እንዲመጣ አደርጋለሁ። ከዛሬ አያልፍም፣ ግድ የለም። እሺ ደህና ዋል። የማን መኪና አለ? ሁለቱም ተይዘዋል። እስቲ ጸሐፊዋ ጋር ሆነ ደውልና አረጋግጥልኝ። እሺ ዛሬ ቢዚ ከሆንክ ለምን ሌላ ጊዜ እንሄድ? ነገ እንጠይቃታለን። ነገ ግን ልትሄድ ትችላለች። ግድ የለም፣ ሳትሄድ እንጠይቃታለን። ሁለቱም ወጥተዋል። ዳንኤል ዕቃ ሊገዛ ነው አሉ። መላኩ ደግሞ ሀገር ውስጥ ገቢ። ምን ይሻላል ባካችሁ? በቃ ለምን በታክሲ አትሞክረው? ጥሩ እሺ። እኔ እናንተ ካልሄድን ልሸኛውና በዛ ወደ ቤት ልሄዳ። ጥሩ ሀሳብ ነው። በል ከገንዘብ ቤት ገንዘቡን ወጪ አድርገህ ቶሎ ድሮፕ አድርገህ ነው። ጥሩ ብዙ እንዳታቆያት። እሺ የመጀመሪያ ቀን ሳይሽ የሴት መላእክት ከየት መጣች እያልኩ ነበር። እንዴት? ለድርጅታችሁ ማስታወቂያ ልትነጋገር የመጣች ነው መሰለኝ። መቼም እንዳንቺ አይነት ሴት ሲታይ እንደዛ ነው የሚታሰበው አይደል? አመሰግናለሁ። ባለፈው ገዛኝ መኪና ተጋጨች ሲለኝ ነፍሴ ከስጋዬ ልትላቀቅ ትንሽ ነበር የቀራት። በእውነት ገዛኝ ራሱ ሳይታዘበኝ የቀረ አይመስለኝም። በቃ እዚህ ጋር ይበቃኛል። እሺ እዚህ ጋር ቶሎ ከጨረስክ እንጠብቅ። ብሩን ጣል አድርጎ መውጣት ነው። ፈርቼሽ ነው እንጂ ሻይ ቡና ብንልም ደስ ይለኛል። በል ቶሎ በል። ምን ነው ድፍረት አበዛው መሰለኝ። አረ እንደሱ ማለት አይደለም። የምን ድፍረት አመጣ? ግድ የለም ሌላ ጊዜ ይደርሳል ብዬ ነው። መጣሁ። እሺ በጣም ይቅርታ ቆየሁ። ውስጥ ስገባ ሌላ ስራ ይዘው ነበር። ኧረ አልቆየሁም።
እንደ አንቺን ከመሰለች ቆንጆ ጋር መጥቼ እንዴት አይሳካልኝ? አሁንስ እየሰደብከኝ መሰለኝ። እንዴት? ይሄን ያህል ቁንጅና ስለሌለኝ ነው። ሙች በጣም ቆንጆ ነሽ። ምናልባት ባልሽ ስለ ቁንጅና ሁሉ ጊዜ ስለሚነግርሽ አዲስ አልሆነብሽ መሰለኝ አይደል? ግብዣ የምትቀበይኝ ደስ ይለኝ ነበር። ኧረ ግድ የለም ሌላ ጊዜ ይደርሳል። ደግሞ እንዲሁ በቀላሉ በሻል ሸውት እንዴ ፕሊዝ ግብዣዬን አትናቂብኝ። ምሳም መሆን ይችላል። አይ ዛሬ እንኳን ገዛ ይዘን ሳይገባ ባይሆን ሌላ ጊዜ ይደርሳል። ግድ እሺ እግዚአብሔር ባለበት ቀን ይሆናል። ምናልባት ከቻልኩ ግን እሞክራለሁ። ፕሊዝ ደስ ይለኛል በጣም። ስልክህን ልውሰድ እባክሽ። እዚህ ላይ ሀብሌን በማስተካከል ሰበብ በእጁ ደረቴን ሲዳስሰው በጉንጩ ጉንጮቼን ሲነካቸው ሰውነቴ ሙሉ ኤሌክትሪክ የሄደበትን ያህል ነዘረኝ። እንዲህ አይነት ስሜት ተሰምቶኝ አያውቅም። አንተ ሰብታል? አላገባው። ጓደኛ ሳለችው? ጓደኛ አለችኝ ግን እንዳለኝ አልቆጥረው። ምን ማለት ነው? እንዴት መሰለች? በሆነ አጋጣሚ ትቀራረቢና ያላሰብሽው ነገር ይዞሽ ጭልጥ ይላል። ከዛ በኋላ መውጫው ይከብድሻል። አልገባኝም። ልክ እንዳንቺ አንቺ ቤተሰቦችሽን ስታጫርል ሳልፈልግ ፍቃደኛ ሆኜ ኑሮን ለማሸነፍ ስላገቡ ያልሽኝ ያው ተመሳሳይ ነው። እሷ ብር አላት ማለት ነው? ኖ አንቺ የኑሮ ከባድነትን አስበሽ ነው። እኔ ደግሞ ብቸኝነቴን አስቤ ይመስለኛል። ብቸኝነት? እንዴት መሰለሽ? ሁለታችንም አንድ ላይ ነው ተከራይተን ማለት ነው። እሷ ጋር እኔ ጋርም ምንም አይነት ሰው አይመጣም። የሁለታችንም ቤተሰቦች ክፍለ ሀገር ነው የሚኖሩት። ቀስ በቀስ ቡና ጠጣ ምናምን በሚባል ሰበብ መቀራረብ ተጀመረ። ሁለታችንም ለካ ሳናስበው እንደሚያለ ፍቅር ውስጥ ገብተናል። እና አብራችሁ መኖር ጀመራችሁ? ምን ታደርጊዋለሽ? ከዛ በኋላ እሷ የተከራየችውን ቤት ለቃ ጠቅልላ እኔ ጋር ገባች። ያኔ ባህሪዋ በጣም ጥሩ ሴት ነበረች። እያደርግም ባህሪዋ እየተቀየረ መጣ። በሆነው ባልሆነው ነገር መጨቃጨቅ ጀመረች። ሴቶች ግን ያለ ምክንያት እንደዛ ያው ነው። የሆነ ያጎደልክባት ነገር ይኖራል። አንቺ ደግሞ ምን ለማለት ፈልገሽ ነው? ምን ያጎደልኩባት ነገር ይኖራል? እርግጠኛ ነህ? አዎ አጋጣሚ መንገድ ላይ አብረን ከሄድን ሴቶቹን አየ በሚል ሰበብ ጭቅጭቅ ትጀምራለች። ያለ ምክንያት ግን እንዴት እንደዛ ሆነች? ምንም አይነት ምክንያት የላትም። አሁን ሳስበው በፊትም ቢሆን መላመድ እንጂ ምንም አይነት ፍቅር አልነበረንም። አሁን እኔ ለሷ ምንም አይነት ስሜት የለኝም። ያለ ፍቅር መኖር ደግሞ ከባድ ነው። በጣም አንቺ ግን የአባትሽ ጓደኛ መሆኑን እያወቅሽ እንዴት ስለ ትዳርሽ ጠይቅሽ ይሻልሽ? እምልህ ሰውየው በጊዜው ጥሩ ሰው ነበር። በዛ ላይ ሀዘኑ ከችግራችን ጋር ሲደራረብ እሱ ነበር ከጎናችን ነበር። አንዱን ስንል በዛው ቀጠለ። አባትሽ ታመው ነው የሞቱት? አይ በመኪና አደጋ። ሶሪ መጠየቅ ያልነበረብኝ ጥያቄ ነው። ምንም አይደለም። ስራ እንዳይረፍድብህ እንሂድ።
አበበች። አቤት ጋሼ። ላምሮት ምን ሆናለች? አሟታል? እኔ እንጃ። ራት በልታለች? በልታን የተኛችው ነው። ምን ነው ዛሬ በጊዜ ተኛሽ? ምንም ስለደከመኝ ነው። ብቻሽን በልተሽ የተኛሽው ምንም ሳትሆኚ ነበር ማለት ነው? ምን ላድርግ ታዲያ? ሁሌም ጠብቄ በልቼ የመጣው ስራዬን ልጨርስ ነው የምትለኝ። ዛሬም እንደዛው መሰለኝ። ጥሩ ገምተሽ። ስልክ እየጠራ ነው አይሰማህም? ሰምቼዋለሁ። ውይ በቀበጠኝ። ናንሳ ራሴ አነሳዋለሁ። ይቅርታ በጧት ረበሽኩ መሰለኝ። ኧረ ምንም አይደል። በአጋጣሚ እኮ ስልኬን ስነካካ ቁጥርህን አይቼ የደወልኩልህ። አስብ ስለደውዬ ምን ችግር አለው? እሱማ ምንም ችግር የለውም። የትናንትናዋ ቀን እንዴት የምጥም ጊዜ ነበረች። ዛሬ ለሻይ ስወጣ አገኘሽስ? ዛሬ እንኳን የሆነ አስተዳደር ይገባለሁ ብያለሁ። ስንት ሰዓት ላይ? ወደ 4 ሰዓት አካባቢ። ታዲያ ለምን አብረን አንገባም? ደስ ይለኝ ነበር። ስራ የለህም እንዴ ዛሬ? ችግር የለም አንቺ ፍቀጅልኝ እንጂ እኔ አመቻችኋለሁ። ጓደኛህስ የለችም? አለች። አቶ ገዛኸኝ ነው እንዴ? ገዛኸኝ ጠዋት ነው የወጣው። የት እንደሄደ አላወቅኩም። ምን ማለታችሁ ነው? እስካሁን እንዴት አልጨረሳችሁልኝም? አሁን መጥቼ ወስዳለሁ። ያንን የሚያክል ቤት ይዘሽ ከመቸገር እሱን አከራይተሽ አንድ ክፍል ቤት ምናምን አትከራዩ? በህይወትሽ ምን ትጠያለሽ ብትይ ምን እንደምልሽ ታውቂያለሽ? በኪራይ ቤት ውስጥ መኖር አስቢውና አባባ ያንን ቤት ጥለውልን ባያልፉ ኖሮ የት እንገባ ነበር? በጣም እኮ ሞልቃቃ ነሽ። ትቀልጃለሽ። ወይኔ ቸኩያለሁ። ተነሽ እንሂድ። አንቺ ሂጂ፣ እኔ ሰው እጠብቃለሁ። ማንን? እንዴት ነው እባክሽ ዛሬ? በይ እንግዲህ ቻው። አይ ላምሪ፣ ታዲያስ? በጣም ይቅርታ ቆየሁ አይደል? አይ አልቆየህም። እኔ ከእህቴ ጋር ቀጠሮ ነበረኝ። ቀድሜ ነው የመጣሁት። ትመጣለች ወይስ መታ ሄዳለች? አሁን ሄደች። እንዴት ነህ? አለሁ። ስራ ጨርሼ እንዴት አሞኛል ብዬ አስፈቅጄ እንደወጣው ብታይ። አስፈቅደህ? ታዲያ ምን ላድርግ? ቦታው ተመችቶሻል ወይስ ሌላ ቦታ እንቀይር? ላምሪዬ ቁልፌን ረስቼው ስሄድ ዝም ትይኛለሽ?
አላየሁትም በእናትሽ። የትና የት ደርሼ መሰለሽ የተመለስኩት? ኤርሚያስ ይባላል። ተዋወቂ። እንዴት ነው? ጠብሳ ጀመርሽ እንዴ? ሰላም ነው? ሰላም። እህቷ ነኝ። እንዴት ነህ? ኤርሚያስ። በሉ ቻው። ልጅ ቸኩያለሁ። እሺ። እብድ እኮ ናት ብታይ። እንደኔ መጨናነቅ ምናምን አልፈጠረባትም። የእናትህ ወድ ዥንጉርጉር ነው ይባላል። ሄሎ፣ ጤና ይስጥልኝ። እማቤት ሄለን ነኝ። ኤርሚያስ ማግኘት ይችላል? ለስራ ጉዳይ ነው? እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። ታውቂያለሽ፣ ሁሌም ማስበሽና ተጨንቀሽ የምታረጊው ነገር አያምረው። ይገርም። የኔም ባህሪ ልክ እንደዛ ነው። ሁሌም ከገዛኸኝ ጋር የማስማማ ነገር ይሄ እሱ ትንሽ ፕሮግራምድ ነገር ይመስለኛል። በጣም እንጂ ለመዝናናት በቀጠሩ አንድ ነገር ለማድረግ በፕሮግራም ይገርማል። አንዳንድ ሰዎችን ለመጠየቅ ራሱ በስነ ስርዓት ፕሮግራም አውጥቶ ያስቀምጣል። ምን ትቀልጃለሽ? በእውነት ይገርም። እኔ ደግሞ የሱ ተቃራኒ። አንድ ነገር ለማድረግ አስቤ ተጨነቄ ምናምን ከሆነ ምንም አይሳካልኝም። ለምን እንደሆነ አላውቅም። ድንገት የማደርገው ነገር ደስታ ይሰጠኛል። ሁለታችሁም ፈጽሞ የተለያያችሁ ሰዎች ናችሁ። የሚገርም። እንሂድ። እንዴ ኧረ በፈጠረሽ ስማ፣ ምን አሳሰበሽ? ወይኔ 3 ደውስ ደውል። የማየሱ ከዚሁ ሳንዶቅ ለደውልለት። ሄሎ ገዛኸኝ። አልተሰማሽም? ያን ያህል ስቀጠቅጥ አልሰማሁትም። የት ነው ያለሽው? ይሄ ነገር የበዛ አይመስልሽም? ከእህቴ ጋር ነበርኩ። ሞባይል ቫይብሬት አልተሰማም። ሰበብሽ በስቷል። እኔ እንኳን ምሳ አብረን እንድንበላ ቤት ልመጣ ነበር። እኔ እህቴ ጋር በላው። አሁን ታዲያ ትበላለህ? ስለኔ ብታስቢማ አስቀድመሽ ደውለሽ ትጠይቂኝ ነበር። ቻው። ምን አለ? ተቆጣ? አይ አልተቆጣም። የት ነው ጥሩ ምሳ የሚገኝበት? እዛ ባለፈው የበላንበት አይሻልም? ዛሬ ስራ አልገባህም? ምን አይነት ጥያቄ ነው? ሞባይል እየጠራ ለምን አይነሳ? ስላላየሁት ቢሮ ደውዬ አመመኝ ብሎ ወደ ቤት ሄዷል አለ። ቤት ደግሞ አልመጣም። ማን ያለሽ? ጻፊያችሁ። ስላላየች ነው እንጂ ነበርኩ። በደንብ አይታ ነው እባክህ። አንቺ ግን ፖሊስ ነሽ? ሰላይ ነሽ? ምንድን ነሽ? ፍቅረኛ እኮ ነኝ። ካሁን በኋላ የት ገባ የት ወጣ ምናምን እንዳትይኝ። አለበለዚያ ቤቱን ትችልሽ ነው የሚሄደው። ሰው በገዛ እጁ ገሃነም ውስጥ ይገባል። እሺ እኔም ላንግባባ መቁሰሌ። አዎ እንዳትጠይቂ። ምን ሰላም የሌለው ቤት ነው። ሰው በገዛ ቤቱ አያርፍም።
እንዴት ነሽ? ዋልተጣ ስማ ሞባይል እየጠራ ነው ማለት በዚህ ሰዓት የሚደውልልኝ ለምን ዘጋዋለህ? ሞባይል ነው ለምን አታናግረም? የማንም ሰከራን በሌሊት ሳብዳ አብሬ ማበድ ነበረብኝ። ሂድ ውሸታ ቁጥሩን አይተህ ነው ስለምታቀዘጋው። እሱማ አውቃቸዋለሁ፣ የቢሮ ልጆች ናቸው። አብሬ ስላለ ጉድ እንዳልሰማብህ ነው? ኧረ እባክሽ ሴትዮ እንትን ነበር። ወይኔ ሄለን የቀራል በቃ ብላችሁ ለሊትም ጨመራችሁ። በፈጠረሽ እንተኛበት። ሄሎ ሄሎ እንዴት አደርሽ ቆንጆ? አንተ ትናንት ስደውልልህ ዘጋብኝ። ወይ ዘግቼው እኮ አይደለም ልክ ላነሳው ስል ባትሪ ጨርሶ ነበር ዘጋብኝ። ኧረ እባክህ እና ነው ዋሻለሁ? እኔንማ እንደዚህ አትሸውደኝም። እሺ እንዴት እንዴ? ከኔ ጋር ስትሆን እኮ ስልክ እንደምትዘጋው አውቃለሁ። እንዴ ማፋጠጥ? አይ ያው ቀሰጋብኝ ማለቴ ሳይሆን ያው ሳይመች ቀርቶ ይሆናል ብዬ ነው። ባልሽ ወጥቶ ነው? አጠገቤ እኮ ነው ያለው። ኧረ እባክሽ ፈቅዶልኝ ደወልኩልህ። እንዴት ቸር ነው። እንደፈለግሽኝ ብሎኛል። ዞረስ ወረሽ ግን እኔ ጋር ብሎኛል። ሞኝን ፈልግ በይው። እንዴ ማን ይለቅሻል? ምን አንተ ደሱስ ማን አለው? ዛሬ ምን ፕሮግራም አለሽ? ዛሬ ትንሽ ጽፋለሁ ብያለሁ። ከቤት አልወጣም፣ ምንም ፕሮግራም የለኝም። ታዲያ ለምን መተሽ ፒክ አታረጊ? የት መገናኛ? እዛ ስትደርሺ ደውይልኝ። እሺ ቻው የኔ ቆንጆ። ቻው። እሺ እንኳን ደህና መጣሽ። እና ግባ። የታል ታዲያ ሰርፕራይዙ? አቸኩያ እንዴ በዛ ጋር ወርደሽ ነው። ውረጂ። በዛ ጋር ነው። ምን ልታረግ ነው? አንድ ቦታ ወስጄ የማሳይሽ ሰርፕራይዝ አለ። እንዴ አይኔን አስራ ነው እንዴ ታዲያ የማየው? ቦታው ላይ ስትደርሺ ይፈታልሻለሁ። ግቢ። ላምሪ ስልክ ሸታለ ደሞ ለምን ፈለከው እንዴ? ስልካችንን ማጥፋት አለብን። አንተ ደሞ በዛው ደሞ ደውሎ ዝግ ሲሆንበት ይበድ እንዴ? ምን ማለትሽ ነው ላምሪ? እንዴ ደውሎ አሁኑኑ ነይ ቢልሽ ምን ልትይው? ሄዳለሁ። ቅርብ አይደል ያለን?
ቅርብ አይደል ያለ ነው ያለንበትን ልታውጣጭኝ ነው አይደል? አልናገር። ኤርሚ በእናትህ የት ነው የምትወስደኝ? የምድር ወገብ ላይ የምድር ወገብ አናቷ ላይ ይዤሽ እሄዳለሁ። አትቀልድ በእናትህ፣ ከምሬ እኮ ነው የምጠይቅህ። አሁን አቶ ገዛኸኝ ቢያይሽ ሚስቴ ተጠለፈችብኝ ብሎ አገሪቷን ቀውጥ ያረጋት ነበረ። አሁንስ ቢሆን ተጠልፌ አይደለ እንዴ? ይሄው እኔን አስራህም ማላውቀው ቦታ እየወሰድከኝ። እሱ ሰርፕራይዝ ነው። ሰርፕራይዙ አሁን ይጀምራል። In my eyes can make me cry. Sunshine on the water looks so lovely. Sunshine almost always makes me high. If I had a day that I could give you, I'd give to you a day just like today. ኤርሚ ወየ የሚቻል ቢሆን ግን ሁሌም ካንተ ባልልኝ። የኔ ምኞት እሱ ነው። አንቺን የመሰለች ቆንጆ ገዛኸኝ በማግኘቱ እድለኛ ነው። ምን ዋጋ አለው? እኔ ለሱ የቤቱ ጌጥ ብቻ ሆኜ እንድቀመጥ ይፈልጋል። ያለ ፍቅር መኖር ደግሞ አይቻልም። አንቺ ብቻ አይደለሽም። ሰው ያለ ምግብ መኖር እንደማይችለው ሁሉ ማንም ሰው ያለ ፍቅር መኖር አይችልም። እኔ ታዲያ ምን ልሆን? ፍቅርን ከምትፈልጊው በላይ ታገኛለሽ። ከማን ኤርሚ? ከኔ ነዋ። ከኔ In your arms, I can still feel the way you want me when you hold me. I can still hear the words you whispered when you told me. I can stay right here forever in your arms. And there ain't no way I'm letting you go now. And there ain't no way. And there ain't no how I'll never see that day. 'Cause I'm keeping you forever and for always. We will be together all of our days. Wanna wake up every morning to your sweet face. Always. እዚሁ እኮ ነው ያለው። ኧረ አንተ ልጅ በእግዚአብሔር በጣም አበዛሽ። ለስራ እንደመጣሁ
መንጃ ፍቃድሽን ግን ተቀበልሽው? በዚህ ታክሲ ሹፌሮች እኮ በጣም አስቸጋሪዎች ናቸው። ባለፈው የከፈልኩበት ደረሰኝ እርሶ ጋር ነው? እኔ ጋር ምን ሊያደርግ መጣ? አይ ቢሮ ፈልጌ ስላጣሁት ምናልባት እርሶ ጋር። ቆይ የት ቆይተህ ነው የመጣው? ትላንት የሆነ ምግብ በልቼ ሆዴን ሲያመኝ ክሊኒክ ደርሼ ነው የመጣሁት። ክሊኒኩን አይተህ ስትመጣ ተሻለ? አይ እንደዛ ሳይሆን። ጥሩ፣ አሁን ወደ ስራ ሄድ። እሺ። ዛሬ ቢሮ ደውለሽ ነበር? አልደወልኩም። ጠየቀኝ አልገባህም እንዴ? ኧረ ገብቻለሁ። ታዲያ ከገባ እንዴት ትጠይቀኛለህ? የሆነ ስልክ ተደውሎ ጸሐፊዋ መልእክት ስትነግረኝ ስም ስላልነገረች ነው። እንግዲህ ከብዙዎቹ አንዷ ትሆናለች። ግድ የለም አልኩህ እኮ አሁኑኑ ልክልሃለሁ። ዛሬውኑ እባክህ ግድ የለም ታገሰኝ ዛሬ እባክህ። እንደውም ለጻፌ አሁኑኑ ደውልና ፋክስ እንድታደርግልህ አደርጋለሁ። እሺ እኔ ጌታ ደህና ዋል። እሺ እንዴ እህቴ እንዴት ነህ ገዙ? አላየሁህም እኮ። ደህና ነሽ? ደህና ነሽ? እንዴት ነሽ? በስንት ጊዜያችን አይደል? አይ ከትሽ ጋማ በየቀኑ ነው የምትገናኝ። እንደውም ለምሳም ይዘሽብኝ ትታል። ምን አለበት እኔንም አልቀን እንዴት ለይቼ ጋብዛቸዋለሁ? እሷን ራሱ ካገኛ 3-4 ቀን ይሆነኛል። እንዴት ነው ደግሞ ዛሬ አምሮብሃል? አይ ምን ያምርብኛል? ታዲያ እንግባና ሻይ ቡና ልበልሻ? ወይ ሁሌ ሌላ ቀን ይሻላል። አሁን ቸኩያለሁ። እሺ በይ። ቻው። ላምሪን ሰላም በል። ታዲያ አልጠፋም። እሺ ቻው። የዛሬን ያህል ደስታ ተሰምቶኝ የሚያውቅ አይመስለኝም። የእጅ መዳፎቼ ሁሉ በሙቀትና በላብ ቀልጠዋል። እስከ ዛሬ ያጣሁትን ነገር ሁሉ ከኤርሚያስ አገኘሁት። ለመጀመሪያ ጊዜ ፍቅር ምን እንደሆነ አየሁት። ሄሎ፣ ደህና ነሽ? ደህና። የት ነው ያለሽው? ቤት ነኝ። የቤቱ ስልክ አሁንም አልሰራም? እንጃ አልሞከርኩት። እስካሁን ግን አልጠራም። እሺ ደህና። ምሳ ትመጣለህ እንዴ? አልመጣም። ምን ነው የምትሄጂበት አለሽ እንዴ? ኧረ የትም አልሄድም። ኦኬ ባይ። እሺ
ቶሎ ትመለሳለህ ብያለሁ። ምንም አዲስ ነገር ከሌለ ቶሎ ነው የምመጣው። ጠብቀኝ። እሺ ጠብቂኝ። ቶሎ ከተመለሱ ከሰዓት እዛ ቦታ እንሄዳለን። የኔ ፍቅር ጸባይሽ እንደዚህ ሲሆን እንዴት ደስ እንደምትይ። ቻው ቻው። መልካም ነው። ባይ። እሷ መጫወቻ ነው እንዳይመልጥ በጣም ቆየሽ። በእውነት በልብስ ስፌት መኪና ነበር የመጣሽው?
አውሪ እንዴ ምን ማያገባኝ በቃ አያገባሽም። አትነግረኝም ለምን አያገባኝ ንገረኝ እንጂ ምንድን ነው የሆንከው አስመሳይ ነሽ እኔ ምን ሆነ ነው ለማትነግረኝ በቃ ሰላም ነኝ ከሰው ጋር አጣልችም እንዴ ሰላም ነኝ እንዴ ደግሞ እንደዚህ እየፈሰሰ ከማን ጋር ነው እሺ በቃ ደህና ነኝ አልኩሽ ቅድም ስደውልልህ ስልክ አይነሳም አውሬ ሰይጣን ነሽ ደሜ እንደዚህ እየፈሰሰ ያይሽ ስለ ስልክ ትጠይቂኛለሽ እሱ ነበር የቀረ ብለህ ደግሞ አውሬ አልከኝ ታዲያ ምን ልበልሽ በጣም አመሰግናለሁ አውሬ ሰይጣን አበበች አይ እንዴት ነሽ ኤርሚዬ እንዴት ነህ የት ነው ያለሽው እኔ ቤት ነኝ ያለሁት አሁን ምንድነው ማድረግ ያለብን እኔ በጣም ፈርቻለሁ እስካሁን ያለ ማቋረጥ እየደወለ ነው የዛሬ ናይትን የሚረብሸን አይነት ከሆነ መሸሽ ያለብን አይመስልም ልክ ነሽ ግን አንቺ እዛ መሆን የለብሽም ምክንያቱም ቤቱን ስለሚያውቀው አደጋ ሊያደርስብሽ ይችላል ለኔ ችግር የለም አንተ ግን ተጠንቀቅሽ እሺ ይቻላል መፈረም ያለበት ቤተሰብ ወይም የቅርብ ዘመድ ነው
እኔ ጉዴ ምን ነው ማለት? የኤርሚ ስልክ ነው። ሳይዞት ይሆናል። አንቺን አናግር። ማን ሊሆን ይችላል? አንቺ እሺ እኔ ላናግረው። ምን ብለሽ ታናግረዋለሽ? ማን ነው የሚደውለው? ሄሎ ማን ልበል? የኤርሚያስ ጓደኛ ነኝ። ሞባይል ላይ በተደጋጋሚ ስለተደወለ ነው የደወልኩት። አንቺ ማን ነሽ? እኔን እንኳን አታውቂኝም። ላምሮት አይደለሽም? ላምሮት አይደለሁም፣ እህቷ ነኝ። ላምሬ አሁን የለችም። መልእክት ማስቀመጥ ትችላለህ? ትችያለሽ። ብዙ ጥያቄዎች አሉኝ ያልተመለሱ ስለ ኤርሚያስ። አንዳንድ ነገሮች ብንጫወት ደስ ይለኛል። እሺ እነግራታለሁ። አመሰግናለሁ። ምንም አይደል። ደህና ዋይ። ማናት? የኤርሚ ጓደኛ ነኝ አለች። ምን ነው ታውቂያታለሽ? ኤርሚ አጫውቶኝ ነበር። ምን አለች? ትሸውልልኝ ብቸኛ ነኝ ቅብጥሴ አለች። ቤተሰብ እንደሌላት ኤርሚ ነግሮኝ ነበር። የእሷንም ህይወት እኔ ነኝ አበላሽሁት። በእናትሽ የእኔ ግፍ መቼም የት እንደሚያደርሰኝ እኔ እንጃ። ይህ ምንም ግፍ አይደለም። በህይወትሽ ደስታ ማግኘት መብትሽ ነው። ላምሪ ገዛኝ ነው ደውል ላንሳ አንሹና እኔ ጋር የለችም ቢሆን። ሄሎ ላምሮትን ላናግራት እፈልጋለሁ። ላምሮት የለችም አሁን። ይሄ ነገር የሚያዋጣሽ ይመስልሻል? እኔ ጋር ከሌለች ምን ማድረግ ነበረብኝ? እሺ ጥሩ። እንጂ ሰውዬ እንዴት ነው የሚያደርገው? ምን ፈልገሽ መጣሽ? ፖሊሶች ይፈልጎታል። የለም ባያቸው። ፖሊሶች ናቸው። ምን? ጓደኛሽ ከመገደሉ በፊት ጠዋት ካለቃው ጋር ተደባድቦ እንደነበር ጠይቀሽው ነበር? ካለቃው ጋር ሆነ አለው። ባንቺና በጓደኛሽ መካከል ብዙ ጊዜ አለመግባባት ይፈጠራል። ምክንያቱስ? ያው እንደተለመደው ለምን አመሸ ባልና ሚስት ጭቅጭቅ ነው። የባልና ሚስት ጭቅጭቅ ስትይ ባንቺና በጓደኛሽ መካከል ህጋዊ ጋብቻ አለ እንዴ? ለመጋባት እያሰብን ነበር። እያሰባችሁ ነበር? ለምን ያህል ጊዜ? አመት ከ6 ወር። አመት ከ6 ወር? ያን ያህል ጊዜ ድረስ ምን አዘገየ? ነው ወይስ ጓደኛሽ ጋብቻውን አይፈልገውም ነበር? ባይፈልግም አናስበውም ነበር። እቤቴ ነበርኩ። ማን ይመሰክርልዎታል? ሰራተኛዬ። ስንት ሰዓት ገቡ? የዛለት የተለየ ነገር ይፈጠራል ብዬ ሰዓት አልያዝኩም። በእርሶና በባለቤቱ መካከል ደግሞ ብዙ ጊዜ አለመግባባቶች ይፈጠራሉ። አዎ። ምክንያቱስ? የባልና ሚስት ነው። ልጅ አልወለደችለትም? አልቻልንም። ችግሩ ከኔ ነው ብለው ያስባሉ? ኧረ ብዙ ልጆች ያደረስኩኝ ነኝ። ልጅ ፍለጋ ኤርሚያስ ጋር ሄዳለች ብለው ያስባሉ? እሱን አብረን እሷን ብንጠይቃት ደስ ይለኛል። ማሽሟጠጡን ይተውት። ወጣት ጋር በመሄዷ ደግሞ ቀንተዋል። ተናድጃለሁ። በዚህ ላይ የእርሶ የበታች ሰራተኛ በመሆኑ ደግሞ የበለጠ ተቃጥለዋል። ተበሳጭቻለሁ። ንቀት መስሎት አየሁት። ሌላ ምን ሊሆን ይችላል? ስለዚህ ሄደው ገደሉት። ምን? አዎ። ፍቅራችሁን የበጠበጥኩት እኔ ነኝ። ኤርሚ ያጣሁትን ፍቅር ሲሰጠኝ ተሸነፍኩ። ከዛ ህይወት ከሌለው ከቀዘቀዘና ከጨለማ ህይወት አወጣኝ። ደስታን ከሱ አገኛለሁ ብዬ በሙሉ ልቤ ተከተልኩት። ስለሆነ ነገር መቆጨት አያስፈልግም። የሙት ወቃሽ ያርገኝ እንጂ ጥፋቱ አንቺ ሳይሆን የኤርሚያስ ነበር። ፍቅር ያልቃል እንዴ? እንዴት? በህይወቴ አንድ ያፈቀርኩት የመጀመሪያ ኤርሚ ነበር። ፍቅራችን የሞቀ ነበር። እየዋለ እያደረ ከጊዜ በኋላ ለእኔ ፍቅር አጣ። ቤተሰቤን ያጣሁበት፣ ከትምህርት የተሰናከልኩበት ኤርሚ ዞር ብሎ ሊያየኝ እንኳን ላይኑ ጠላኝ። እባክሽን እንደሱ አትበይ።
በሱ ፍቅር አላማዬን ሳትኩ። ራሴን ህይወቴን አጣሁ። ለኔ ህይወት እሱ ብቻ ነበር። ካላገኘሁት እንቅልፍ በዓይኔ ሳይዞር ያድራል። ከሱ ተለይቼ መኖር እንደማልችል ሆንኩኝ። ያስቃል። ህይወቴን ሳስበው ያስቀኛል። ለካ ሁሉ ነገር ያልፋል። ቤተሰቦችሽ ጋር መቼ ትሄጃለሽ? እነሱማ ትምህርትሽን ከተውሽ ወደ ሀገርሽ ተመልሰሽ ስራ ስሪ ቢሉኝ እምቢ አልኳቸው። እነሱም ዓይንሽን ያፈራሉ። ተቆራርጠን ቀረን። በሰዓቱ ፍቅር ላይ ስለነበርኩ ምንም አልመሰለም። ያለ ፍቅር መኖር ይከብዳል። ያ ሁሉ መስዋዕትነት የከፈልኩበት ይሄን ከንቱ ቢያደርገኝም ቢበድለኝም ቀን ለእግዚአብሔር ብዬ ምሕረትን ለማውረድ ስሞክር እሱም ጥሎኝ ሄደ። ከንቱ ሆነ፣ ተቀጠፈ። እባክሽን ይቅርታ፣ እኔ ነኝ ጥፋተኛ። እባክሽን ይቅር በይኝ። አንቺ ምንም አላደረግሽም። ሁሉም ነገር አልፏል። እኔ ግን ይሄ ነገር ምንም አላማረኝም። የሆነ ሀገር በጠፋ ደስ ይለኛል። ለምን ለፖሊስ አናሳውቅ? እኔ ልቤ ፍርሃት እያለው ነው። ወይ ጣጣ! ምን አይነት ጉድ ውስጥ ነው የገባሽው? እኔ እምልሽ ማክሰኞ ሄለን ምሳሌ ጋብዛት አስቤያለሁ። ጭራሽ ከባላንጣሽ ጋር ጓደኝነት አማርሽ? ምስኪን ልጅ ናት እባክሽ። ደግሞ በጣም ጎድቻታለሁ። እኔ ላውበት ማክሰኞ ደብረ ዘይት እሄዳለሁ። አመልሽ ነው መዞር። መቼ ነው ቤቴ ውስጥ ጮክ ብዬ የማወራው የምስቀው? መቼ ነው ከጨለማ የምወጣው? ገዛኸኝ፣ አከብርሃለሁ፣ እወድሃለሁ። ግን ላምሮትን ረሳሃት፣ ጎዳኸኝ፣ ልጅነቴን አሳጣኸኝ፣ ሰረቅኸኝ። ጓደኞቼ የሆኑትን ሳልሆን ያማረኝን የወደድኩትን ሳላደርግ ታስሬ ቀረሁ።
ማን ነው? እኔ ነኝ ሄለን። ሰላም በሰዓቱ ደረሻል። ይጠፋሻል ብዬ ነበር። ለምልክት ቀላል ነው። ቶሎ እናገኘው። ቁጭ በይ። የሚጠጣ ነገር ምን ልቅዳልሽ? ቀዝቃዛ ውሃ ምን? ያቃጥላል አይደል? በጣም ሀገሩ በረሃ ነው እኮ። በይ ተጫወች። የቀሩትን ላቀራርብሽ። ጥይሽ ጠፋ አይደል? አይ ተጫወትኩ። ያሽስ ፎቶዎች በጣም ያማምራሉ። የአባትና የእናታችን ናቸው። አያትሽ የለችም እንዴ? እሷ መች ቤት ትቀመጣለች ብለሽ ነው? እዛ ቤተሰብ አላችሁ? ኧረ የለንም። ጓደኛዋ አለች፣ እሷ ጋር ነው የሄደችው። አትበይም እንዴ? በላ። ኧረ ትንሽ ቢበላልሽ። በጣም ብዙ ነው የበላው። ያጣፈጠሽም ማለት በጣም ያጣፍጣል። በይ ተጫወች። ቡናውን ላቀራርብ። እሺ ላግዝሽ። ኧረ ቁጭ በይ። እንዴ ላግዝሽ? ግድ የለም ሌላ ጊዜ ይደርሳል። ዛሬማ እንግዳ ነሽ። ቆረሽ እንዴ? በዚህ እንኳን ላግዝሽ ብዬ ነው። እኔ እኮ እንግዳ ነሽ ብዬ ነው። የሴት እንግዳ የለም። ማነው? ገዛኸኝ ነኝ። ምን ልታረግ መጣ? ምን ልታረግ መጣ? ለፖሊስ ነው የምደውለው። ከልቤ ይቅርታ ልልሽ ነው የመጣሁት። ኤርሚን ገደልክ፣ ደግሞ ወደ እኔ ጨከንክ። ዲያሪሽን አግኝቼዋለሁ። እና እውነቱን በደንብ ካወቅከው ከዛ ሌላ ምን ፈለግ? ወደድኩ፣ አብሬ ኖርኩ። አንተ ግን ለእኔ ፍቅር ጨከንክ። እንደ ኩዮቴ ፍቅር እንዳላጣጥም አሰርከኝ።
ከገዛኸኝ ያጣሁትን ፍቅር ከኤርሚያስ ያገኘሁት መስሎኝ ነበር። ከዚህ ሁሉ በኋላ ግን ከገዛኸኝ ይቅርታን አግኝቼ ለኔ ያለውን ክብር አየሁ። በዛ ውስጥ ፍቅሩን ተረዳ። ፍቅርን ለካ ይማሩታል።